ስጋዬን ያልበላ ደሜን ያልጠጣ የአባቴን መንግስት አያወርስም ሲል እነሱ ያዋዙ አይደሉም። በኢትዮጵያውያን አይደሉም። እኛ ብንሆን አሜን ነው ምንለው። ካልተስማማንም ጸጥ ብለን ነው ምንሄደው። እስራኤል ህግ አለው እጁ ላይ። ሙሴ በምድረ በዳ አባቶቻችንን እንጀራ አበላ፣ እስቲ አንተም አበላ እናሳየና። አንድ ቀን አብልተን ምሳችንን እንደዚህ ያለማ ልትናገረን አትችልም። 40 ዓመት እኮ ሙሴ አበላ አሉት። ቃል በቃል እንደሱ ነው ያለው። በዛ አንድ ቀን አንተ ምሳ እንደዚህ አብልተን አበላችሁ ትላለህ እንዴ? 40 ዓመት እኮ ሙሴ አብልቷል አሉት። ሙሴ አይደለም አላቸው፣ አባቴ ነው አላቸው። እስቲ አሜን በሉ። ኢየሱስን ሊያስረዱት የሚታገሉት ናቸው። አስቡት። አባቴ ነው አላቸና እነሱ በሉ አለና ሞቱ አላቸው። እና ከሰማይ የወረደ እንጀራ እኔ ነኝ አለ። ብሉኝና ኑሩ ሲል አንተን አሉታ አንተን ነው ምን በላ? አዎ ስጋዬን ብሉ አለና ደሜን ጠጡ። ባይዘው አሁንኛ መንፈስ ቅዱስ ተሞልተን 66 መጽሐፍ እጅ ላይ ይዘ የተደራጀ ሲስተማቲካሊ የተደራጀ ቴዎሎጂ ይዘ ነው። እነሱን እኮ ቀጥታ እኮ ነው። እኛም ብንሆን አንከተለው። ባይዘው ዮሐንስ 6 ላይ ብቆም ስጋዬን ብላ ሲል አይሁዳዊ እኮ ስማ እንስሳ ራሱ ዝም ብሎ አይበላም። ሸኮኖ ክፍት ነው ዝግ ነው እያለ የሚመርጥ ሰውዬ እኔም ብላኛለሁ። አንተ ኢየሱስ ደግሞ ምሳሌ እኮ የለውም። ስጋዬ ማለት አይልም፣ ሊትራል ነው። በቁም ነው። ስጋዬን ብላው ደሜን ጣጡ የዘላለም ሕይወት ታገኝ ሲል ባይዘው ከምዕራፍ 6 እስከ ምዕራፍ 8 አንድ ነው ኦዲየንሱ። አፍተር ኦል ምዕራፍ 9 መዘው ቤተ መቅደሱ ጋር ነው ኦዲየንሱ አንድ ነው። ያንን ያስተም ከምዕራፍ 5 ጀምሮ እንጀራ ያበላው ህዝብ ማለት እንጀራ ያበላው ይሄን ትምህርት ያስተማረው ህዝብ ምን አሉት መሰለህ? መጨረሻ ላይ ጋኔል አለብህ አሉት። ስጋዬን ብላ ደሜን ጠጣ። አንተ ጋኔል ነው ያለብህ አሉት። ጋኔል የእግዚአብሔር ቃል ምን ያህል ከባድ እንደሆነ እዩት። ኢየሱስን የሚያክል እግዚአብሔር ወልድ ጋኔል አለብህ ያሉት እኮ ስቲቺንግ። እድሜያችሁን ሁሉ እውነትን የሚታገስ ጆሮ ይስጣችሁ።